በድምጽ አለ ብርሃኑ ነጋ ሙስና በመንግስት ደረጃ ቀንሷል በጣም ቀንሷል ብሎ ምስክርነቱን የሰጠበትን እንስማና ትቀጥላለህ ስቴት ሌቭል ያለው ኮራፕሽን ይሄ ከሎንግ ተርም ኮንትራክት ጋር ከስቴት እንትን ጋር ያለው ሙሉ ለሙሉ እንኳን ተፋባትል ሲግኒፊካንትሊ ቀንሷል ብያለሁ ያ ባይሆን በምንም አይነት ይሄ በስቴት ደረጃ ያለቁ ፕሮጀክቶችን ለመጨረስ የሚያስችል ገንዘብ አይኖርም fact one of the in terms of assessment በብዙ ኢንዲፔንደንት እንትኖች ላይ አናሊስቶችም እንትን የሚያደርገው including international ተቋማት is exactly that where is the state getting all these resources to actually do all these projects እነኚህን ሁሉ ፕሮጀክቶችን just look at GERD I mean it was እኔ ብራኑ ፕሮፌሰር ብራኑ እንደው በዚህ ደረጃ ባይሄድ ጥሩ ነበር እንደው ትንሽ ከነክብሩ ቢቆይልን ጥሩ ነበርና አንደኛ ሆም ብሎ አንድ ሻጥ ያረጋት እንትን አለች እንደው በስቴት ደረጃ የሚፈጸም ከኮንትራክት ከምናምን ጋር ኮራፕሽን የለሚለው እነዚህ ባለስልጣናት በተቀላላ የዚህ 98 ቢሊዮን ሌሎችም አሁን እዚህ ላይ ያልተገለጹ አብዛኛዎቹ ዝርፊያዎች ከፕሮጀክት አግሪመንት ከኮንትራክት ጋር የተያያዙ ባለስልጣናቶቹ ጫረታ ሲወጣ ከጫረታ ጀርባ ድራማ እየሰሩ ከጫረታ ጀርባ ከቢዝነስ ካምፓኒዎች ጋር እየተዋዋሉ የተወሰኑ ስራዎችን እነሱ ለሚፈልጓቸው ሰዎች ብቻ እንዲሰጥ እየተደረገ ከጀርባ ገንዘብ እየተቀባበሉ including the prime minister እንትን ፓርላማው እኮ እንዳይጠይቀኝ ያለ ሰው እኮ ነው በድፍረት ይሄንን የምሰራውን የኮሪደር ልማት ፕሮጀክት ገንዘቡን እኔ ነኝ ያመጣሁት ስንት ብር እንዳመጣው ምን ያህል ብር እንደምጠቀም የብር አፈጻጸሙ ላይ ስራውን ለሚሰሩ ሰዎች ኮንትራክት ሲሰጥ ምን አይነት ፕሮሲጀር እንደሚከተል የሀገሪቷን ህጎች በአግባቡ ተግባራዊ ያደርጋል ወይ ምናምን ለሚለው እነዚህ አያገባችሁም ገንዘቡንም መጠየቃችሁም ፕሮጀክቶቹ ሞዲት አይደረጉም ብሩኬት መጣ ብላችሁ አሁን ብራኑ እዚህ ላይ ምን ይላል እንደው ሁሉም የውጭ አናሊስቶች ሁሉ የሚሉት እንደው ቢዘረፍ ኖሮ ይሄ ሁሉ ብሩኬት መጥቶ መንግስት ይሄን ሁሉ ፕሮጀክት ይሰራል ስለዚህ አይዘረፍም ማለት ነው ብሎ እንዲህ ያለ አናሊሲስ እንዲህ ያለ አመክንዮ እኔ እንደው ሌላ ዝም ብሎ በሌላ ሙያ በፕሮፌሰርነት ላይ ያለ ሰው ሆኖ ይሄን ቢናገር I don't mind ኢኮኖሚስት እና በዚህ ደረጃ ያገዛዝ ስርዓቱ ወንጀል ለምን መደገፍ እንደፈለገ እውነቴን ነው እኔ በታሪክ ውስጥ በጣም ትልቅ ጠባሳ ትልቅ ጥቁር ነጥብ ነው ፕሮፌሰር ብራኑ ጥሎ ሄደው ግን እሱንም ተከትሎ ራሱ ጠቅላይ ሚኒስትሩ በእኛ ተቋም ውስጥ መንግስታዊ ሌብነት የለም መንግስታዊ ሙስና የለም ይላል ያሉት ማስረጃዎች ይሄ ራሱ እንግዲህ በገዛ ፓርላማው ውስጥ ባለስልጣን መንግስታዊ ሙስና እኮ ማለት መንግስት እኮ ማለት ሌላ ነገር እኮ አይደለም መንግስታዊ ሙስና ማለት የኢትዮጵያ መንግስት ሄዶ ከኬንያ ላይ ወይ ከሆነ ሀገር ላይ ወናምን ገንዘብ ሲሰርቅ ማለት አይደለም እኮ መንግስታዊ ሙስና ማለት የመንግስት ባለስልጣናት ፕሮጀክቶቻቸውን ሲሰሩ የመንግስትን ስራዎች ሲፈጽሙ ቼን ባለው መንገድ ሙስና ያንን የተሰጣቸውን ስልጣን ተጠቅመው ዝርፊያ ያካሂዳሉ ወይ ነው ይሄው 98 ቢሊዮን ከፍተኛ የዶላር እጥረት ያላት ሀገር 134 ሚሊዮን ዶላር የዘረፉት ባለስልጣናትና በእነሱ ዙሪያ ያሉ ታዋቂ ሰዎች ናቸው ይሄ ትልቅ ወንጀል ነው ዝም ብሎ ኮራፕሽን የምትለው አይደለም እንደ ኢትዮጵያ ላለ ይሄንን የፈጸሙ ሰዎች በተክላላ ይሄንን የተባበሩ ሰዎች በተክላላ እነዛ በስም ትምህርት ቤት መሄድ በማይችሉት በሚራቡት የጤና ህክምና ማግኘት በማይችሉት በመቶ ሚሊዮን በሚቆጠር በየቦታው ሰፈር የሚያደርገው የነዳጅ እጥረት የትራንስፖርት እጥረት በየመስሪያ ቤቱ
ተመልከት ይሄ ሁሉ ገንዘብ በሚዘረፍበት ሀገር ብዙ ቦታዎች ደቡብ ክልል ለ3 ወር ለ4 ወር መምህራኖች ደሞዝ አይከፈላቸውም ነበር መንግስት የበጀት እጥረት ገጥሞታል ተብሎ ብዙ ቦታዎች የነዛ ድሃ ልጆቻቸው በትንሽ ደሞዝ ልጆቻቸውን የሚያስተዳድሩ መምህራኖች ሐኪሞች ደሞዝ አይከፈላቸውም ነበር ለ2 ወር ለ3 ወር በጀት የለም እየተባለ መሳይ እና ያ በጀት የት እንደሄደ እንግዲህ ተመልከት ባለስልጣናቶቹ ከደሞዛቸውም አልፈው ከሌሎች ጥቅሞቻቸውም አልፈው ከአንዳንድ መለስተኛ የኮራፕሽን ጥቅም እጅ መንሻ አልፈው ይሄን የሚያል ያገሪቷን ከ5% በላይ የሚሆነውን የዓመት በጀት እነዚህ ግለሰቦች ኪስ ውስጥ ነው የገባው አሁን የሚያሳዝነው የኢትዮጵያ ህዝብ ግልብጥ ብሎ ወጥቶ ይሄን ብሬን የበሉትን ሰዎች እነማን ናቸው የትኞቹ ባለስልጣናት ናቸው ዛሬም ለምርጫ ይወዳደራሉ አሁን ይሄ አንደኛው አርቲስት የሙስና ኬዝ እንዳለበት የአርቲስቶች ቲያትር ጉብኝት ምናምን ፕሮፌሰር ረዳ ፕሮፌሰሩን ጨምሮ እጃቸው እንዳለበት ሁሉ ሌላ ቦታ ላይ ሪፖርት ተደርጓል ስለዚህ እነማን ናቸው ከዚህ የ98 ቢሊዮን ዝርፊያ የኢትዮጵያን ማጅራት የ120 ሚሊዮን ህዝብ ማጅራት የተመታበት ዝርፊያን የፈጸሙት እነማን ናቸው ህዝብ የማወቅ መብት አለው እንደውም ይሄ ሳይታወቅ ብልጽግና ወደ ምርጫ መግባት የለበትም የዘረፉት ሰዎች ናቸው እኮ አሁን ምረጡኝ እያሉ ከረባት አድርገው ቅስቀሳ የሚያደርጉት ወይዘሮ አዳኖች ከዚህ ዝርፊያ ጀርባ እጃቸው ነፃ ነው ሌሎቹስ ስለዚህ የኢትዮጵያ ህዝብ አሁን ነው ብልጽግናን ይሄ በቂ ማስረጃ እንደው ይሄ ከሰባይ ቀውሱ ከደረሰብን ጉዳት አገሪቷን ከማተራመስ ባልተናነሰ ዛሬ ለሚራበው ለሚሰቃየው ደሞዙ አልበቃ ብሎት ወር መድረስ አቅቶት ለሚቸገረው ከአንድ የከተማ ጫፍ ሌላ ከተማ ጫፍ የታክሲ ሳንቲም አፎርድ ማድረግ አቅቶት በእግሩ ለሚሄደው ሰው የነዚህ ዝርፊያዎች እጅ አለበት በዛ ላይ አብዛኛው የኮሪደር ልማቱን ጨምሮ ሪዞርቶቹ ምኖቹ ሁሉ ኦዲት የተደረጉ አይደሉም የመንግስት በብዙ መንገድ በተለይ ደግሞ ጠቅላይ ሚኒስትሩ በቀጥታ የሚያሰራቸው ፕሮጀክቶች ቤተመንግስት ሪዞርቶች እንዳጠይቁኝ ብሏል እስካሁን የጠየቀው የለም ከነዛ ፕሮጀክቶች ደግሞ ይሄንን የሚያስንቅ በ5 6 በ10 እጥፍ የሚያስንቅ ገንዘብ ላለመዘረፉ ምንም ያለው ሁኔታ እሱ ነው የሚያሳየውና እንደ ሀገር እንደው ሌላ ሀገር ቢሆን ቶሎ ከፍተኛ ክራይሲስ እንትን ታውጆ ልክ እናንተ ጋር አንዳንዴ የፍሪዝ የሚያደርግበት የመንግስት እንትን አለ በቃ በአስቸኳይ ይሄ ነገር እስኪጣራ ድረስ ባለስልጣናቶቹ ፕሮፋይል እስኪደረጉ ድረስ ተብሎ የተወሰኑ የመንግስት ዲፓርትመንቶች ላይ ምንም አይነት ስራ እንዳይሰሩ ሁሉ መደረግ ያለበት ነበረ በሌላ አገር ቢሆን ወይም ደግሞ አገሪቷ በጥሩ ሰዎች እጅ ወድቃ ቢሆን መሳይ ያሬድ ከየት እንደምጀምር አላቀም ምክንያቱም የአብይ አህመድ ራሱ መንግስቱ የተዋቀረው በሙስና መዋቅር ነው ያለው ለምሳሌ በየክልሉ ይህንን የሙስና መዋቅር የሚመሩ ፌደራል መንግስት ጋር የተገመጡ ባለስልጣናት አሉ የአማራ ክልልን የሚመራው ተመስገን ጥሩነህ እንደሆነ ይታወቃል አማራ ክልል የሚደረጉ ሙስና ሲባል ገንዘብ መስረፍ ብቻ አይደለም ብዙ ነገሮች አሉበት ተመስገን ጥሩነህ ነው የሚመራው የኦሮሚያውን ሽመልስ አብዲሳና ምክትል ፕሬዝዳንቱ አወሉ አብዱ ነው የሚመሩት የሶማሌ ክልሉን አመድን ሺዴና የምንድነው የብልጽግና ፓርቲ ምክትል ፕሬዝዳንቱ ሁለቱ ናቸው የሚመሩት የትግራይ ክልልን ከትግራይ አንፃር ምክንያቱም ትግራይ አዲስ አበባ ላይ ሀብት ያላቸው ባለሀብቶች አሉ ከትግራይ አንፃር እንኳን የምንድነው የመስኖና ምናምን ቆላ ሚኒስትሩ ዶክተር አብርሃም በላይ ነው የሚመራው ራሱ እንዳለ የደቡብ ክልልን ወይዘሮ አለምፀሐይ ጳውሎስ ምትባል ከሌሎች ጋር ሆና ነው እንደምትመራ መረጃው የሚያሳየው አጠቃላይ ብልጽግና መዋቅር የሙስና መዋቅር ነው አብይ ደግሞ ንጉሰ ነገስት ዘሙስና የሚል አክሊል የደፋ ሰው ነው ኢትዮጵያ ውስጥ እንደዚህ መንግስታዊ ሌብነት እንደ ማፊያ ተደራጅተው ሀገሪቱን በአጥንቷ ያስቀራ ስርዓት ተፈጥሮ ማቅ ህወሓት በርግጥ ነበረ ግን በዚህ ደረጃ ከላይ እስከታች ተዋቅረው ሀገሪቱን
የአባት ቤት ሲዘረፍ አብረ ዝረፍ ብለው ሁሉም ተጠራርተው እየዘረፉበት ያለ ዘመን ቢኖር አሁን የብልጽግናው ዘመን ነው። ቀደም ሲል የጠቀስከውን እንውሰድ። ኢትዮጵያ ውስጥ እስቲ እስካሁን አብይ አህመድ ትልልቅ ሜጋ ፕሮጀክቶች የሚላቸውን አንድ ቀን እንኳን በጨረታ ግልጽ በሆነ ጨረታ የተሰጠ ወይም ያሸነፈ ኩባንያ አለ ወይ? ጠቅላይ ሚኒስትር ጽህፈት ቤት ነው ዋና የሙስና ቤት። ከባለቤቱ ጋር ሆነው ለማን እንደሚሸለም ለማን እንደሚሰጥ የሚወስኑት እነሱ ናቸው። እስቲ አንድ ደረሰኝ ተወራርዷል? የሆነ ነገር ህጋዊ ሂደቱን አልፎ ነው ያ ምንድነው ተቋራጭ ያንን ፕሮጀክቶች እየሰራ ያለው? አንድ ፕሮጀክት ለዚህ እንደው በምሳሌነት የሚጠቅሱት ካለ እዚህ ላይ የሚፈጸመው ዝርፊያ እውነት ለመናገር ከአእምሮ በላይ ነው። እቺ ምናላ 98 ቢሊዮን ብር ዝም ብላ መቅመስ ወይም ደግሞ ካለው ላይ እንደው በውቅያኖስ ላይ የጭልፋን ያህል የመውሰድ ቢቆጠር ነው እንዴ? ባልተለመደ ሁኔታ በዓለም ታሪክ በመሪዎች ደረጃ ሙስናን በአደባባይ እኮ የፈቀደ አብይ አህመድ ነው። ወላይታ ሄዶ የባለቤቱን የዳቦ ፋብሪካ የመረቀ ጊዜ ተናገረውን ምን ጊዜ እናስታውሰዋለን። እነሱ ከአርካይቫቸው ላይ አጥፍተውታል። ከምትዘርፉት ላይ 100 ሚሊዮን ዘርፋችሁ ከሆነ የ10 ሚሊዮን ትምህርት ቤት ብትሰሩ ህጋዊ ናችሁ እኮ ነው ያለው። በይፋ ሙስናን የፈቀደ ግለሰብ ነው። ይህንን እያደረገ መንግስታዊ ሌብነት የለም ይላል። እስቲ እንስማው። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። አላደርግም እንደሱ። እኔ ከከንቲባ እኔ ከክልል አስተዳደር እኔ ከሚኒስትር ጋር ተነጋግሬ ይሁነኝ ብዬ የምደብቀው ወርቅ የማሸሸው ወርቅ የለም። በመንግስት ደረጃ የተገኘችውን እያንዳንዷን ስሙን የምናውል የኢትዮጵያ ልማት ነው። የኢትዮጵያ መንግስት 100% ከፈለጋችሁ 1 ሚሊዮን % እርግጠኛውን የማውራው መንግስታዊ ሌብነት አያካሄድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት አንድ ብር ሊያገኝብን አይችልም። ያሬድ የተናገረውን ያደረገ ሰው ነው። በነገራችን ላይ ለምሳሌ በጣም ብዙ ኩባንያዎች እንደ እንጉዳይ ፈልተው በአንድ ጊዜ ቢሊዮነር የሆኑት በአብይ ምክንያት ነው። ይሄ 120 የሚባለው በአሁን ሰዓት ኦሮሚያ ላይ የተንሰራፋውና ህዝብን እየዘረፈና እየገደለ ያለው ቡድን በ5 ቀን ውስጥ ነው ሚሊዮነር የሚሆኑት። ራሱ የኦህዴድ ብልጽግና በፕሮግራም ደረጃ ያዘ ነው። ውስጣዊ ሰነዳቸው ተገኝቷል። የኦሮሞ ተወላጅ የሆኑ 30,000 ሚሊዮነሮችን በአጭር ጊዜ ውስጥ መፍጠር አለብን አሉ። ሰርተው አይደለም፣ በአገዛዙ በኩል በሚቀርብላቸው የተለያዩ ጥቅሞች ነው። ይህንን በብዙ ማስረጃዎች እነ ስንቄም ባንክ ሌሎችንም በዝርዝር ማስቀመጥ ይቻላል። እንዴት በአንድ ጊዜ ከሀገሪቱ ብሔራዊ ባንኮች ሁሉ የላቀ ደረጃ የደረሰበት ምክንያት ከምንም ተነስቶ አይደለም። ለማንኛውም የተናገረውን ነው የሚያደርገው። ኩባንያዎችን ሲያበለጽግ በአሁን ሰዓት አዲስ አበባ ላይ ብዙ ሪል ስቴት የሚገነብዱ ታላላቅ የሪል ስቴት ኩባንያዎች ከአብይ ጋር በሽርክና ነው የሚሰሩት። ባለቤታቸው እነሱ ሊመስሉ ይችላሉ። እንደ ጥላ ከጀርባ ግን ትልቁ ባለቤት አብይ አህመድና ሚስቱ መሆናቸው ምንም ጥርጥር የለውም። ይሄን ወደፊት በሰነድም እየተረጋገጠ የሚጋለጥ ይሆናል። እንደዚህ ዘመን መንግስታዊ ሌብነት ስር የሰደደበት ዘመን የለም። እቺ 98 ቢሊዮን ብር ምን አላት የሚያስብል ነው። ያሬድ አብይ ምን መሰለህ እያለን ያለው ለኢትዮጵያም ህዝብ በኢህአዴግ ጊዜ ህወሓቶች ከጫካም ከመጡ በኋላ የትግራይ ህዝብ በጦርነቱ ምክንያት ትግራይ በጣም ተጎድታለች ብለው ከትግራይ ልማት ጀምሮ ያቋቋሟቸው የኢንዳውመንት ፕሮጀክቶች ነበሩ። ማአት ድርጅቶች ናቸው። በኋላ እየበዙ ስኳር የሚነግዱ ሲሚንቶ የሚነግዱ ምን የሚሉ በመንግስት በገዢው ፓርቲ ስር የተቋቋሙ ሀገር በሚያስተዳድረው ፓርቲ ስር መጨረሻ ነሜቴክም ጭምር ማለት ነው ተቋሞች ናቸው። ይታወቃሉ፣ ስማቸው ይታወቃል፣ ቦርድ አላቸው። የመንግስት ከፍተኛ የህወሓት ከፍተኛ ባለስልጣናቶች ናቸው የሚቆጣጠሯቸው። በየክልሉም እንዲሁ ዝም ብለው እንደ ጉና አልማ ምናምን እንዲፈጠር አንዳንድ ሁለት አረጉና በየቦታው ዋናው የሙስናው ሴንተር እነሱ ነበሩ።
በእነሱ ስር ነበር ያ ዝርፊያ ይካሄድ የነበረውና መንግስታዊ ሙስና የለም የሚል የሱ አይነት መዋቅር አልተከተልንም ነው። እሱን ምን አደረጉ እና አብይ በመንግስት ስር ኦፊሻሊ በአደባባይ ታውቀው የሚዋቀሩ ድርጅቶች እንዳይኖሩ አደረጉና በግለሰቦች ስም በሜቴክ እግር 20-30 ሜቴክን የሚያስንቁ ዘራፊ በግለሰቦች የሚመሩ ካምፓኒዎች ነው የፈጠሩት። እያለ ያለው ድሮ በገዢው ፓርቲ ስር በይፋ ህዝብ እያወቀ ይተዳደሩ የነበሩ የኢንዳውመንት ፕሮጀክቶች በስኳሩ ዝርፊያ፣ በነዳጅ ዝርፊያ፣ በመኪና አስመጭነት ዝርፊያ፣ በግብርናው፣ በመሬት ሽያጩ፣ በሁሉም ዝርፊያዎች ነበሩ። በህዳሴ ግድብ ዝርፊያ ላይ የነበሩ አብዛኛዎቹ ተቋማቶች የመንግስት ባለስልጣናት በይፋዊ የቦርድ አባላት የነበሯቸው በመንግስት በህግ የተቋቋሙ ነበሩ። እሱን ነው መንግስታዊ ዝርፊያ የሚልህ። ግን እንትኑን ቴክኒኩን ነው እና አብይ የቀየሩት። መንግስታዊ ዝርፊያ አለ፣ ግን በመንግስታዊ መዋቅር የተደራጁ ድርጅቶች ሳይሆኑ እና አብይ ለዚህ ዝርፊያ ያዘጋጇቸው ብልጽግና ለዚህ ዝርፊያ ያዘጋጃቸው ግለሰቦች እነዛን ድርጅቶች ተክተዋል። እነጉናን የሚያስንቅ አቅምና የመዝረፍ ብቃት ያላቸው በመንግስት ባለስልጣናት በጥንቃቄ ቁጥጥር የሚደረግባቸው ግለሰብ። ምክንያቱም ትልቁ ሩጫቸው ያኛው የህወሓት አካሄድ ሚድል ክላስ ለመፍጠር ያስቸግራል። ምክንያቱም እነዛ የብዙ በመንግስት ስር ያሉ የልማት በሚል የተዘጋጁ ተቋማቶች ናቸው። ስለዚህ ድርጅቶች ናቸው። ዞሮ ዞሮ የሚመሯቸው የድሮ ተጋዳላዩ የነበሩ ሲኒየር የህወሓት አመራሮች የመንግስት እንትኖች ናቸው። ይሄኛው ግን በቃ ለዚህ ዝርፊያ የተመቻቹ ግለሰቦች የነዛን የተቋማቶቹን ጫማ አጥልቀው የመዝረፍ አቅማቸው ደግሞ በጣም በከፍተኛ ሁኔታ ጨምሮ ስራዎቹን የሚሰሩት ድሮውን የመንገድ ተቋራጭ ስራ የኮንስትራክሽን ስራ ምናምን ሲመጣ ለነዛ በመንግስት በገዢው ፓርቲ ስር ለተቋቋሙ የልማት ተብለው ለሚታሰቡ ድርጅቶች ይሰጥ ነበር። ሙስናውን በእነሱ ስር ነበር። አሁን ግን በእነሱ ምትክ አብይ ቤተመንግስት ያስገነባ ደስ ላለው ለራሱ በሱ ስር ላለ አንድ ዘራፊ ቡድን ይሰጣል።